ባቢሎን ዓለም በአንድ ቋንቋ ብቻ የምትናገርበትን ጊዜ አስቡት። የሰው ልጅ በሙሉ በአንድ ልቡ ቆሞ ሰማይን ለመንካትና ከፈጣሪው ጋር ለመተካከል ጡብ በጡብ ላይ ያደረገበትን ያ አስገራሚ ዘመን። ከዛሬ 4000 ዓመታት በፊት በሲናር ሜዳ ላይ የተጀመረው ያ ግዙፍ ግንብ ተራ ህንፃ አልነበረም። የሰው ልጅ እግዚአብሔር አያስፈልገኝም ብሎ ያወጀበት የመጀመሪያው ታላቅ አመጽ እንጂ። ነገር ግን ያ ሁሉ ጉልበት፣ ያ ሁሉ ስልጣኔና አንድነት በአንድ ቅጽበት ለምን ወደ ታላቅ ትርምስና ውርደት ተለወጠ? በኋላ የተከሰተውን ይህን ምስጢራዊ ታሪክና በቋንቋ መደበላለቅ ውስጥ ያለውን መለኮታዊ ማስጠንቀቂያ አብረን እንፈትሻለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በእግዚአብሔር ስም ሰላም እላችኋለሁ። በቸርነቱ ጠብቆ ለዚች ዕለትና ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። ውድ የኦርቶዶክስ ተዋሕዶ ቻናል ቤተሰቦችና የጥበብ ወዳጆች፣ ዛሬ የምንመለከተው ታሪክ ተራ ጥንታዊ ትረካ አይደለም። የሰው ልጅ በአንድ ቋንቋና በአንድ ልቡ ቆሞ ሰማይንን ለመንካትና ከፈጣሪው ጋር ለመስተካከል ጡብ በጡብ ላይ የደረደረበትን የታሪካችን ታላቅ መገላበጥ ነው። ወደዚህ ጥልቅና መንፈሳዊ ጉዞ ከመግባታችን በፊት ይህን የትምህርት ቃል ለሌሎች እንዲደርስ ቪዲዮአችን ላይክ በማድረግ ሼር በማድረግ ተባበሩን። ለቻናላችን አዲስ የሆናችሁ ደግሞ መሰል መንፈሳዊ ታሪኮችን ምስጢራትና ሁልጊዜ እንድናካፍላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰባችን አባል እንድትሆኑ በታላቅ አክብሮት ጋበዝናችሁ። አሁን ወደ ሲናር ሜዳ ወደ ባቢሎን ምስጢር እንጓዝ። ባቢሎን ዓለም ዳግም ተወለደች ስንል ተራ መወለድ አይደለም። ምድር በኃጢአት ተረክሳ በአመፅ ተወካ ከቆየች በኋላ ከማይነጥፍ የውሃ ማዕበል ተጠብቃለች። ያ ሁሉ ጩኸት፣ ያ ሁሉ ግድያ፣ ክፋት በውሃው ስር ተቀብሮ ቀርቷል። ኖህና ልጆቹ ከአራራት ተራራ ሲወርዱ አየሩ ንጹህ፣ ሰማዩ ክፍት ነበር። ያን ጊዜ የሰው ልጅ አንድ ቤተሰብ ነበር፣ ቋንቋውም አንድ፣ ልቡም አንድ ነበር ስንል በመካከላቸው ምንም አይነት የሐሳብ መለያየት፣ የጎሳ ክፍፍል ወይም የድንበር ግጭት አልነበረም። መግባባት ቀላል ነበር፣ ምክንያቱም የልባቸው ትርታ በአንድ ይመታ ነበር። እግዚአብሔር ለኖህ የሰጠው ቃል ኪዳን ምድርን ሙሏት የሚል ነበር። ይህ መለኮታዊ ትእዛዝ የሰው ልጅ በምድር ሁሉ ላይ እንዲሰፍር፣ የእግዚአብሔርን ስልጣኔ በየቦታው እንዲያሰፍንና ስሙን እንዲቀድስ የታለመ ነበር። እግዚአብሔር ሰውን እረኛ አድርጎ ነው የፈጠረው፣ መላውን ምድር እንዲንከባከባት። ትውልዶች ሲተኩ፣ ሰዎች ወደ ምስራቅ ሲጓዙ፣ ከእግዚአብሔር እየራቁ ሲሄዱ፣ ጊዜያት አለፈ፣ ትውልድ ትውልድን ተካ። ያ የታላቁ የጥፋት ውሃ ትውስታ እየደበዘዘ መጣ። የሰው ልጆች ቁጥር እየበዛ ሲሄድ፣ ጥንካሬውም እየጨመረ መጣ። እዚህ ላይ ነው አደገኛው ስሜት የተፈጠረው። የሰው ልጅ በራሱ ጥንካሬ ሲመካ ፈጣሪውን የመርሳት አዝማሚያ ያሳያል። በውስጣቸው አንድ ድብቅ ፍላጎት በቀለ። ለምን እንበተናለን አሉ። ይህ ጥያቄ የፍርሃትና የአመፅ ጥያቄ ነው። እግዚአብሔር ተበተኑ ሲላቸው እነሱ ግን እርስ በርሳችን እንጠባበቅ፣ እግዚአብሔርን ብቻ ለምን እንጠብቃለን አሉ። ይህ ማለት ደህንነታችን በገዛ እጃችን እንቆጣጠራለን ማለት ነው። ለራሳችን ስም ለምን አንሰራለትም የሚለው ሐሳብ ደግሞ እጅግ አስደንጋጭ ነው። ስም የሚሰጥ እግዚአብሔር ነው። ለምሳሌ ለአብርሃም ስምን አከብረዋለሁ እንዳለው፣ የሲናር ሰዎች ግን እኛ እግዚአብሔርን ዝነኛ ከምናደርገው ራሳችንን ዝነኛ እናደርግ ብለው በአዋጅ ተነሱ። ይህ በሲናር ሜዳ የተጀመረው እንቅስቃሴ ከጥፋት ውሃ ወዲህ የሰው ልጅ እግዚአብሔርን የተገዳደረበት የመጀመሪያው ታላቅ የጋራ ድርጊት ነው። ቃየን አቤልን ሲገድል የግል ኃጢአት ነበር። በኖህ ዘመን የነበሩ ሰዎች ሲያምፁ በየቤታቸው ነበር። የባቢሎን ግንብ ግን ተቋማዊ አመፅ ነው። ሰዎች ተባበሩ፣ ግን አንድነታቸው ለፍቅር ሳይሆን ለኩራት ነበር። እግዚአብሔር አያስፈልገኝም የሚለው አዋጅ በቃል ባይነገርም በሰሩት ስራ በግልጽ ይታይ ነበር። ግንቡን ሲገነቡ እያንዳንዱ ጡብ በእግዚአብሔር ፊት ላይ የሚወረወር የንቃት ድንጋይ ይመስል ነበር። ከዚህ ላይ ነው ትልቁ ቁልፍ ነገሩ። ላዩ ሲታይ ለጥሩ የሚመስል፣ ውስጡ ግን እጅግ ተንኮልና እግዚአብሔርን መገዳደር የሚመጣው። ለመሆኑ ይህ ግንብ ለምን የታለመው ነበር? ለሶስት ዋና ነገሮች እየታቀደ ነበር። አንደኛ፣
ለድህነት። ዳግም የጥፋት ውሃ ቢመጣ ግንቡ ላይ ተጠልለን እናመልጣለን የሚል የእምነት ማጣት ውጤት ነበራቸው። ሁለተኛ ለአንድነት። እግዚአብሔር ተበተኑ ሲላቸው እነሱ ግን እንዳንበተን ብለው ራሳቸውን አጠሩ። ሶስተኛ ለዝና። ለራሳቸው ስም እናውጣ አሉ። ስም የሚሰጥ እግዚአብሔር መሆኑን ዘነጉ። ይህ ታሪክ ዛሬም በየቀኑ ይደገማል። እኛም በሕይወታችን እግዚአብሔርን አስወጥተን የራሳችንን ስም ለማስጠራት ስንሮጥ ባቢሎን እየገነባን ነው። በሀብታችን ወይም በእውቀታችን ተመክተን ካሁን በኋላ ማን ይነካኛል ስንል በሲናር ሜዳ ላይ ቆመናል። የባቢሎን ግንብ ውድቀት የሚያስተምረን ትልቁ ቁም ነገር ያለ እግዚአብሔር የሚገነባ ማንኛውም ትልቅ ነገር በመጨረሻው መፍረስና ግራ መጋባት ነው። ትውልዱ በሲናር ሜዳ ላይ ሲሰፍን አንድ ትልቅ ተፈጥሯዊ መሰናክል ገጠመው። በኖህ ዘመን የነበሩት አባቶች በአራራት ተራራ ዙሪያ ለግንባታ የሚሆን ጽኑ ድንጋዮችን ያገኙ ነበር። በሲናር ጠፍጣፋ ሜዳ ላይ ግን ድንጋይ ብርቅ ሆነ። ነገር ግን የሰው ልጅ ብልሃት እዚህ ጋር ተገለጠ። ድንጋይ ከሌለን እኛ ራሳችን ድንጋይ እንሰራለን አሉ። ይህ በታሪክ ውስጥ ትልቅ የቴክኖሎጂ ሽግግር ነበር። ጭቃን አቡክተው በቅርጽ ቀርጸው በእሳት ማብስለው ጠንካራ ጡቦችን ፈጠሩ። እሳቱ ጡቡን እንደ ድንጋይ ያጠነክረዋል። ይህ ግኝት ለሰዎቹ አዲስ የኃይል ስሜት ሰጣቸው። ተፈጥሮ ባይሰጠን እኛ በገዛ እጃችን ፈጥራለን የሚል የኩራት መንፈስ በውስጣቸው ተቀጣጠለ። ጡቦችን አንድ ላይ ለማያያዝ ደግሞ ከምድር የሚፈልቀውን ጥቁር ሬንጅ እንደ ሞርታር ተጠቀሙበት። ይህ ሬንጅ ልክ እንደ ብረት የሚያጣብቅና ውሃ የማይበሳው ነበር። በዚያ ቅጽበት የሰው ልጅ እግዚአብሔርን መለመን አቆመ። ምክንያቱም በገዛ እጁ ድንጋይንም መለኪያውንም ፈጥሯልና። የሰው ልጅ ጥበብ ወደ ትዕቢት ተለወጠ። መሪዎቹ ተሰባስበው አንድ ትልቅ ውሳኔ አስተላለፉ። ኑ ከተማ እንስራ፣ ራሱም ወደ ሰማይ የሚደርስ ግንብ እንገነባ። እዚህ ላይ ነው የኃጢአቱ ስር የሚታየው። ግባቸው መኖር ብቻ አልነበረም፣ ወይም ፈጠራ ማሳደግ ብቻ አልነበረም። ግባቸው ለራሳቸው ስም ማውጣት ነበር። ስም ማውጣት ማለት በዚያ ዘመን እንደ አምላክ መሆን ማለት ነው። ራሳቸውን ከእግዚአብሔር ጋር የሚያስተካክሉበት፣ በምድር ላይ የራሳቸውን መንግስት የሚመሰረቱበት ሙከራ ነበር። ከዚህም በላይ እግዚአብሔር ምድርን ሙሉአት ብሎ ያዘዘውን ትእዛዝ በግልጽ ተቃውሞ በምድር ሁሉ ላይ እንዳንበተን አሉ። እግዚአብሔር ሂዱ ሲላቸው እነሱ ግን አንሄድም፣ እዚህ ታጥረን እንኖራለን አሉ። ይህ የመጀመሪያው ታላቅ የጋራ የእምቢተኝነት ድርጊት ነበር። ግንቡ ቀን ከቀን እየገዘፈ መጣ። በሺዎች የሚቆጠሩ ሰዎች ልክ እንደ ንብ ዘማተው ጡብ ይቆልላሉ፣ ሬንጅ ይቀባሉ። ግንቡ የሰው ልጅ ታላቅ ተራራ ሆነ። በግንቡ ዙሪያ ከተማዋ አደገች። ገበያዎች ተጨናነቁ፣ ንግድና ኢንዱስትሪ ማዕከል ሆኑ። ሰዎቹ ግንቡ ላይ ወጥተው ወደ ሰማይ ሲመለከቱ አሁን ማንም አያቆመን ብለው አመኑ። እግዚአብሔር ዳግም በጥፋት ውሃ ቢመጣ እንኳ ከደመና በላይ የሆነ ግንባችን ይጠብቀናል ብለው አስበው ሊሆን ይችላል። ይህ ግንብ ከህንፃ በላይ ነበር። የሰው ልጅ ለራሱ የሰራው ጣዖት ነበር። በአንድ ቋንቋ፣ በአንድ ዓላማ መቆማቸው ትልቅ ኃይል ሰጥቷቸው ነበር። ነገር ግን ያ ኃይል ወደ ፈጣሪ የሚወስድ ሳይሆን ፈጣሪን የሚገፋ ነበር። ትዕቢት ደረጃ በደረጃ ግንቡን እያሳደገው፣ የሰውን ልጅ ልብ ግን ከእውነት እያራቀው መጣ። ጡብ በጡብ ላይ ሲነደፍ አመፃቸውም አብሮ ወደ ሰማይ አረገ። የሰው ልጅ በኩራት ተሞልቶ ሰማይ ደርስነ ብሎ ሲፎክር መጽሐፍ ቅዱስ በአንድ አረፍተ ነገር የሰውን ልጅ ድካም እንዲህ ይገልጸዋል። እግዚአብሔርም የሰው ልጆች የሰሩትን ከተማና ግንብ ለማየት ወረደ። ይህ አገላለጽ እጅግ ጥልቅ ትርጉም አለው። ሰዎቹ ሰማይ ደረስነ ቢሉም ለእግዚአብሔር ግን ግንቡ ገና ከምድር ያልተነሳ ትቢያ ነበር። እግዚአብሔር ለማየት መውረድ አስፈለገው። ይህ የሚያሳየው የሰው ልጅ ምኞት ምንም ያህል ትልቅ ቢሆን ከፈጣሪ ልዕልና ጋር ሲነጻጸር ምን ያህል ኢምንት እንደሆነ ነው። ለመሆኑስ እንዴት ለንጽጽር ይቀርባል? እግዚአብሔር እንዲህ አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁላቸውም አንድ ቋንቋ አላቸው። አሁንም ያሰቡትን ለማድረግ አይከለከሉም። እግዚአብሔር የሰው ልጅ አንድነት የፈራው መስሎን ይሆን? በፍጹም። ነገር ግን በክፋትና በትዕቢት አንድ የሆነ ሕዝብ የሚያመጣው ጥፋት ገደብ የለውም። የሰው ልጅ በክፋቱ ጸንቶ ራሱን እንዳያጠፋ እግዚአብሔር በፍቅሩ ጣልቃ ሊገባ ወሰነ። በዚያች ቅጽበት የዓለም ታሪክ ተቀየረ። ኑ እንውረድ፣ እርስ በርሳቸው እንዳይግባቡ
ቋንቋቸውን በዚያ እንደባልቀዋለ። በሰኮንዶች ውስጥ በሲናር ሜዳ ላይ ታላቅ ትርምስ ነገሰ። አንዱ ሰራተኛ ጭቃ ቀብሌ ሲል ሌላኛው የሚሰማው እንደ ባዕድ ጩኸት ነው ሆነበት። ድንጋዩን ወደ ላይ ስቀለው ሲባል ሌላኛው አልገባኝም በሚል ግራ መጋባት አፈጠጠ። ትናንት በጋራ ይዘፍኑ በአንድነት ያቅዱ የነበሩ ጓደኛሞች ዛሬ እርስ በርሳቸው እንደ ጠላት ይተያዩ ጀመር። መግባባት ሲጠፋ መተማመን ጠፋ። መተማመን ሲጠፋ ደግሞ ስራው ቆመ። የሰው ልጅ ኩራት በቋንቋ መደበላለቅ ተመታ። ግንቡን ግማሽ መንገድ ላይ እንደቆመ የሰው ልጅ ትዕቢት መቃብር ሆኖ ቀረ። ግንባታው ተቋረጠ። ሰዎች መግባባት በሚችሉበት የጎሳቸው ተከፋፈሉ፣ በምድር ሁሉ ተበተኑ። እግዚአብሔር ምድርን ሞሏት ብሎ ያዘዛቸውን ትእዛዝ እነሱ እምቢ ቢሉም በራሱ ጥበብ ፈጸመው። የከተማዋም ስም ባቢሎን ተባለ። ትርጉሙም መደበላለቅ ማለት ነው። ከጥፋት ውሃ በኋላ የነበረው የመጀመሪያው የዓለም ስልጣኔ በትዕቢት ምክንያት እንዲህ ፈረሰ። ሰዎቹ ስም ሊያወጡለት የፈለጉት ግንብ ዛሬ በታሪክ ውስጥ የውርደትና የግራ መጋባት ምልክት ሆኖ ይታወሳል። የባቢሎን ታሪክ የጥንት ተረት አይደለም። ዛሬም በዘመናችን የሰው ልጅ በቴክኖሎጂ በሀብትና በስልጣን የራሱን ሰማይ ለመገንባት እየጣረ ነው። እግዚአብሔርን ከመሃል አውጥተን የራሳችንን ስም ለማስጠራት ስንሮጥ እኛም በሲናር ሜዳ ላይ ያለን ግንበኞች ነን። ነገር ግን ታሪኩ ያስተምረናል። ያለ እግዚአብሔር የሚገነባ ማንኛውም ነገር መጨረሻው ግራ መጋባት ነው። እውነተኛ አንድነት የሚገኘው ሰማይ ለመድረስ በምንቆልለው ጡብ ሳይሆን ሰማይ ጥሎልን ወደ ወረደው ወደ ክርስቶስ በትህትና በመቅረብ ነው። የባቢሎን ግንብ ፈርሷል። የእግዚአብሔር መንግስት ግን ለዘላለም ትኖራለች። እውነተኛውን አንድነትና ድህነት ከእግዚአብሔር ውጭ የምንፈልግ ከሆነ ውጤቱ ሁልጊዜ መደበላለቅ ብቻ ነው። የተወደዳችሁ የጥበብ የቃል ወዳጆች፣ የባቢሎን ግንብ ታሪክ ከድንጋይ ከጡብ ታሪክ በላይ የልባችን መስታወት ነው። ዛሬም በየቀኑ በህይወታችን የሚገነባቸው ግንቦች መጨረሻቸው ምን ይሆን ብለን ራሳችንን እንድንጠይቅ ያሳስበናል። ያለ እግዚአብሔር የምንደክመው ድካም ሁሉ ከንቱ እንደሆነና እውነተኛው አንድነት የሚገኘው በትህትና በፈጣሪ ፊት መቆም መሆኑን አንዘንጋ። በዘመናችን ያለው ትልቁ የባቢሎን ግንብ ምንድን ነው ይላሉ? ሀሳቡን በኮሜንት መስጫ ላይ ያጋርን። ውይይታችን እዛ ላይ ይቀጥላል። ይህ መልእክት ለሌሎች ወንድም እህቶቻችን እንዲደርስና የብዙዎችን ልብ እንዲያነቃቃ ቪዲዮውን ላይክ በማድረግና ለወዳጅ ዘመዶች ሼር በማድረግ የወንጌሉ ተካፋይ ይሁኑ። መሰል ጥልቅ መንፈሳዊ ትምህርቶችንና የታሪክ ምስጢራትን ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን መጫናችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ድረስ እግዚአብሔር አምላክ ትዕቢትን ከልባችን አርቆ በሰላሙና በፍቅሩ አንድ ያድርገን። ቸር እንሰንብት። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።